Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግም አበረታቱት። ላይክ አድርጋችሁ ጀምሩት አድማጮች። ይሄ በጣም ጠቃሚ የሆነ ነገር ነው ይዘንላችሁ መጥተን ያለ ነው። ሁል ጊዜ ስትጀምሩ ላይክ አድርጋችሁ ጀምሩት። ሌላ ምንም ስጡን የምንለው ነገር የለም። ይህንን እያልን አድማጮቻችን ኢትዮጵያ እንደምታውቁት በተለይ ከቅርብ ጊዜያት ወዲህ ኤርትራን ለመውረር አባይ ጨርሰናል፣ የሚቀጥለው ጉዞ ወደ አሰብ ነው፣ ወደ ባህር ነው፣ ወደ ወደብ ነው ሲል የነበረው ያው ለምን እንደሆነ ምክንያቱም እንነግራቸዋለን። ግን የስድስት አገር ሽማግሌዎች የአምስት አገሮች እና አንድ ደግሞ ትልቅ ድርጅት ሽማግሌ ሆኑኝ ብለው ለእያንዳንዳቸው በነጠላ ለሁሉንም በአንድ ጊዜ ሳይሆን ለእያንዳንዳቸው በነጠላ እያደረገ ሸምግሉኝ ከኤርትራ ጋር ኤርትራ ልትወጋኝ እየተዘጋጀች ነው፣ ከትግራይ ጋር ሆና አብራ አሁን እየሰራች ነው ያለችው፣ ስለዚህ ሸምግሉኝ እያለ የላካቸውን አገሮች አሉ። አብይ አህመድ ለአንድንም አገር በግልጽ የተናገረ ነገር የለም። የተናገረው ለአንድ ድርጅት ብቻ ነው። ይህንንም የተባበሩት መንግስታት ድርጅት በግልጽ ጌዲዮን ጢሞቴዎስ የኢትዮጵያ የውጭ ጉዳይ ሚኒስትር ደጋግሞ ሲናገር ሰምተነዋል። እዚህ ኒውዮርክ አሜሪካ የሚገኘውን ዋና መስሪያ ቤት በደብዳቤም በጽሁፍም ጽሁፍ ስል ያው ኢትዮጵያ ሆነው በማንበብም ጠይቀዋል። ለምኑልን፣ ኤርትራ ልትወጋን ነው፣ እየተዘጋጀች ነው እያሉ ነው ያሉት። ይህንን የምንነግራችሁ በሙሉ ዝርዝሩን አገሮቹንና ሁሉን ነግራችሁና ለምን አብይ አህመድ እንደዛ ብሎ እንደሚጠይቅ ያለም ልነግራችሁ የኤርትራ ምላሽም አለን። ይህንን በሙሉ ሰምታችሁ ጨርሳችሁ ለሌላም እንዲሰማ አድርጉ። ምክንያቱም ምን እንደሚካሄድ ያለው በሀገራችሁ ማወቅ አለባችሁ። ማንኛውም ሰው የማወቅ መብት አለው። አብይ አህመድ ሁሉንም ነገር ዘግቶ ያለ ህፃን ያለ አካለ ስንኩልም ይሁን አንደር ኤጅ የሆነ ከእድሜ በታች የሆኑ እኛ ብዙ ጊዜ በተናገርንበት እንዳውም የአሜሪካ መንግስትም መግለጫ አውጥተዋል። ህፃናትን ከእድሜ በታች የሆኑትን ለጦርነት እያዘጋጀ ነው ብሎ መግለጫ እንዳወጣም አቅርበንላችሁ ነበር። ሂዳችሁ ማየት ትችላላችሁ። ቻናላችንን ቀደም ያሉትን ቪዲዮዎችን ብታዩዋቸው እንመክራለን። ግን ለተባበሩት መንግስታት በግልጽ እንደዚህ ጠይቆ ነበር። ከዛ ውጭም ከኤርትራ ጋር ይቀርባሉ። ችግር ቢፈጠርም ከኤርትራ ጋር ሆነው አንድ ነገር ሊሉ ይችላሉ፣ እኛንም ይወቅሳሉ። ስለዚህ አሁን ሽማግሌ ሆነው መላክ አለባቸው የሚላቸው አገሮችን እየዞረ ሲጠይቅ ነው የኖረው። ማንም ሰው ግን ይሄን እናያቅም ነበር። እኛ ግን አሁን አረጋግጠናል። ኤርትራም አልካደችም። በተለያዩ በሌላም በሚመለከተው አካል ጠይቀን ያረጋገጥነው ነው የምንነግራችሁ። ዝርዝሩ አሁን ይሄ እገሌ ብሎናል ምናምን አንላችሁ። ግን እሙን ከሆኑ ኢንሳይደርስ ከውስጥ ያሉ የተነገረን ነው የምንነግራችሁ፣ በተለይ በኤርትራ በኩል ማለት ነው። እና ከተባበሩት መንግስታት ቀጥሎ አብይ አህመድ የጠየቀው ለአሜሪካ መንግስት ነው። ለአሜሪካ መንግስት አንደኛ እዛው ኒውዮርክ የተባበሩት መንግስታት ሲባል የሁሉም አገሮች አባል አገሮች ተወካይ አምባሳደር አለ። ኒውዮርክ ውስጥ የዩኤን አምባሳደር አገሩን ወክሎ እዛ አለ። ስለዚህ ለዩናይትድ ኔሽን ለተባበሩት መንግስታት አስታርቁን ብሎ ሲጠይቅ ለዓለም በሙሉ እየጠየቀ እንደሆነ ይህንን ተገንዘቡት። ይህንን በደንብ ያዙትና ምክንያቱም እዛ ሲናገር ሁሉንም ለዓለም ህዝብ ለዓለም መሪዎች እወቁልኝ፣ አስታርቁኝ፣ ሊወረኝ ነው፣ ኢሳያስ እየተዘጋጀ ነው፣ የትግራይ ሰራዊትም ከሱ ጋር እርቅ አድርገዋል፣ ስለዚህ ተባብሮ ሊወጉ ይችላሉ፣ ከፋኖ ጋርም ጥብቅ የሆነ ግንኙነት አላቸው፣ ለፋኖ የሚያስታጥቀው ያለው ለፋኖ ሁሉንም ነገር የሚረዳው ያለው አመራርም የሚሰጠው ያለው ኤርትራ ነው ሲል የከሰሰው ማለት ነው። ከዛ በኋላ ለአሜሪካ እዛ አዲስ አበባ ውስጥ ያለው የአሜሪካ አምባሳደርም ለዚህ አሜሪካ ዋሽንግተን ዲሲ ውስጥ ያለው የኤርትራ ኤምባሲም ለስቴት ዲፓርትመንት ማለት እዚህ ላለው አሜሪካ የውጭ ጉዳይ ሚኒስተር ጠይቀዋል። በዚህ የኢትዮጵያ ይቅርታ የኤርትራ አልኩኝ፣ የኢትዮጵያ ኤምባሲ እዚህ አሜሪካ ሀገር ያለው ለስቴት ዲፓርት ለአሜሪካ የውጭ ጉዳይ ሚኒስተር ራስ ታርቁን፣ ኤርትራ ልትወረን ነው፣ ችግር ሊፈጠር ነው፣ ህዝብ ሊበተን ነው ብሎ ጠይቀዋል። ምንም የተሳካ ነገር የለም። እሱ ማለት ውጤቱን እነግራቸዋለን መጨረሻ ላይ። ከዛ ቀጥሎ ከአሜሪካ ቀጥሎ ደግሞ ፈረንሳይ ነው አድማጮቼ። የፈረንሳይ መንግስትም እንግዲህ ለአብይ አህመድ እርዳታ አንዳንድ ነገር የሚያደርግለት ማክሮን ለሱንም ሸምግለኝ ባክህ ከኤርትራ ጋር ጦርነት እንዳትወጋኝ ብሎ እንደ ሽምግልና ልኮት ነበር። የእውነት እንዲሸመግለው ነው ወይስ ፈረንሳይ እንዲያቅለት ነው? ይሄንን ምንነግራችሁም አለ። ምክንያቱም ለምን እንደዛ እንደሚል እንደነበረ ለእያንዳንዱም ለምን እንደዛ ብሎ ሽማግሌ እንደሚልክ እንነግራችኋለን። ፈረንሳይ ቀጥሎ ጣሊያን ነው አድማጮች። ለጣሊያንም በጣም ቅርርብ ስላላችሁ እናንተም ቅኝ ግዛት አድርጋችኋቸው ስለነበረ ኤርትራውያን እናንተ ያላችኋቸውን ስለሚሰሙ አስታርቁን፣ አለበለዚያ ሊወሩን ነው፣ ወደብ እኛ መጠቀም አለብን ብንል ሊወሩን እየተዘጋጁ ነው፣
ከትግራይ ሰራዊት ጋር ሆነው ሊወሩን ነው ብሎ ለጣሊያን መንግስትም ጠይቀዋል። ከዛ አልፎም ቀጥሎ ደግሞ የሳውዲ አረቢያ መንግስት ነው። እንደምታውቁት ከዚህ በፊት የተደረገው የአብይ አህመድ የኢትዮጵያና የኤርትራ ማለት አልችልም የአብይ አህመድና የኢሳያስ አፈወርቂ ስምምነት ማንም የማያውቀው ምን እንደተስማሙ ምንም ነገር የማይታወቀው ሳውዲ አረቢያ ውስጥ ነው የተፈራረሙት። ሳውዲ አረቢያ ወርቅ ሸልማ እዛው በደንብ አክብራላቸው አፈራርማቸው ነው የለቀቀቻቸው። ስለዚህ አሁንም ኤርትራ ልትወረኝ ነውና ተይበሏት፣ ኤርትራ በጣም ስለሚያሰሟችሁ አዋሳኝም ስለሆናችሁ ጎረቤትም ስለሆናችሁ ምከሯት ብሎ ለሳውዲ አረቢያ ንጉስም ጠይቆ ነበር። ከዛ ቀጥሎ ለኬንያ ነው አድማጮች፣ ለኬንያው ፕሬዚደንት ሩቶ ለሱም ጠይቆ ነበር። የመጨረሻው ነው የኬንያው። ከአፍሪካ እሱ ብቻ ነው፣ ከአፍሪካ ሀገሮች ኬንያ ብቻ ነው የጠየቀው፣ ለሌላ ለማንም አልጠየቀም። እንግዲህ እነዚህ በሙሉ ምን ነግራችሁ ያለን የሚጠየቁት የሚላኩት ወደ ኤርትራ የሚላኩት ወይ ኤርትራ በተወካዮቻቸው የሚጠይቁት በየግላቸው ነው። ስድስቱንም ሽማግሌ አርጎ አላካቸውም፣ በአንድ ጊዜ አላካቸውም። ለየብቻ እያደረገ ነው የሚልካቸው። ለምን እንደሆነም እሱ እንነግራችኋለን። ግን ለዚህ እኛው አጠራጠር እያደረግን ቪዲዮውን ስለምናመጣው ለዚህ ደግሞ የኤርትራ ምላሽ ምንድን ነው፣ ለእያንዳንዱ ምን ብላ ነው የመለሰች ለሚለው ደግሞ መልሱን እንገራችሁ አንድ ባንድ። አንደኛ አብይ አህመድ እኛ ከማንም በላይ አውቀነዋል። ለእኛም ከዚህ በፊት ምን ብሎ እንዳታለለን፣ ከትግራይ ጋር ጦርነት ለማድረግ ምን እንዳደረገ፣ ምን እንዳለን፣ ምን እንደተፈራረመ ስለምናውቀው የሚሰራው የሚያደርገው ያለውም ሁሉንም ከውስጥ ሆነንም ስለምንከታተለው አብይ አህመድን ልታምነው አትችልም። ዛሬ የተናገረው ነገ የማይደግም ምን እንደተናገረ የማያቅ በሆይሆይታ የሚያምን በሰው ብዛት የሚያምን ሰላም የማይፈልግ ሰው ነውና ይህንን ነገር አምነህ እንዴት ሽማግሌ የሆናችሁ ትመጣላችሁ ነው የመጀመሪያው የሚለው። እኛ ለማንም አገር ለመውረር እየተዘጋጀን አይደለም። እኛ ለመከላከል ነው። አገራችንን እወራችኋለሁ እያለ በህዝብም በሚዲያም በተወካዮች ምክር ቤትም ቀርቦ ይህ ሁሉ የሚናገር ያለው እንጂ እኛ አንድ ቀን ኢትዮጵያ እንወራለን አላልን። ኢትዮጵያ እንኳን ሌላ ኢትዮጵያ መጥታ ልትወረን ነው ብለን እንኳን አልተናገርንም። እሱ ነው ራሱ ይህ ሁሉ የሚለው ያለው ልወራችሁ ነው ላጠፋችሁ ነው ይላል። በሌላ በኩል ደግሞ በድብቅ ደግሞ እናንተን ይልካል። ስለዚህ ማድረግ የሌለበት ብሎ መታረቅ በሰላም መኖር የሚፈልግ ከሆነ ማድረግ ያለበት አብይ አህመድ ብሎ የተናገራቸውን 1 2 3 ልንገራቸው አድማጮች። አንደኛ ይሄ የባህር ወደብ መብት አለን የሚለው ለአንዴና ለመጨረሻ ሁለተኛ አልጠይቅም መብታችንም አይደለም ብሎ መፈረም አለበት በግልጽ ሁሉንም ሰው በሚያውቀው የዓለም ህዝብ እየሰማው የኤርትራ ወደቦች የኤርትራ ንብረት ናቸው። ስለዚህ የኔነት ወይም ደግሞ ባለ ንብረት ነን ባለ መብት ነን ንብረታችን ሆኖ ያለምንም ክፍያ መጠቀም እንችላለን የሚለውን ነገር ለአንዴና ለመጨረሻ ፈርሞ ጮሆ የሚናገር ከሆነ ሰው እየሰማው ሽማግሌዎችን በሙሉ የላካቻቸውን ፊት ለፊታቸው መፈረምና መናገር የሚችል ከሆነ አንድ። ሁለተኛ እንዳልኳችሁ ኢትዮጵያን ለመውረር እኛ ምንም ዝግጅት የለንም። የምንዘጋጀ ያለ ነው ለመከላከል ነው እንጂ ምንም የምናደርገው ነገር የለም። ሁለተኛና ትልቁ ደግሞ ለኢትዮጵያ ያለው ኤርትራ አሁን ከኛ ምናልባት ከኛ ጋር ልታረቅ የሚፈልገው ያለው እኔ ኤርትራ ለመውጋት ኤርትራን ለማጥፋት የትግራይ ሰራዊት እያለ አልችልም። ስለዚህ መጀመሪያ የትግራይ ሰራዊት መመታት መጥፋት አለበት። የትግራይ ሰራዊት አሁን ልምታ ካልኩ ደግሞ ኤርትራ መጥታ ልታግዛቸው ትችላለች። ስለዚህ እሱን ለማስቀረት ማድረግ ያለብን ከኤርትራ ጋር ስምምነት መፈራረም አለብን፣ መታረቅ አለብኝ። ቢያንስ እኔ እጄን አላስገባም ከአንተ ጋር ሁኜም ለትግራይ አልወጋም፣ እንደ ከዚህ በፊቱ ከትግራይ ጋር ሁኜም ለአንተ አልወጋህም ብሎ ለእናንተ ይንገራችሁ። ይሄ እንግዲህ በደንብ አድርጋችሁ አስቡት። ምክንያቱም ሁለቱም አንድ ከሆነ አልችላቸውም ነው እና ይህንን አላደርግም ብሎ መፈረም አለበት። አለበለዚያ ዛሬ ለትግራይ ቢወጋ ትግራይ ላይ ከቀናው ነገ እኛ መሆናችን እናውቃለን። ገና ሳይታለም ነው የምናውቀው። ከዚህ በኋላ እንደ ከዚህ በፊት አንሳሳትም። ስለዚህ ለትግራይ ሲወጋ ወይ ሊወር ከተነሳ እጅና እግራችንን አጣምረን ቁጭ ብለን አናየውም፣ አንፈቅድም። የትግራይ ህዝብ እኮ በትግራይ በኩል ቢያንስ በትግራይ በኩል ሆኖ መጥቶ የኢትዮጵያ ሰራዊት ኤርትራን እንዲወራ አንፈቅድም ብለዋል። የትግራይ ህዝብ እኮ ከዚህ በፊትም ወሮሃል አጥፍቶሃልና ናና ውጋው ሂድ
ሲባል አይ እኔ አላረገውም የኤርትራ መንግስትም የኤርትራ ሰራዊትም ተሳስቶ መጥቶ ወይ ደግሞ ሆን ብሎ መጥቶ ስህተት የሰራውን ስህተት ነው የሚል ከሆነ እና ሄጄ እኔ ደግሞ እበቀላለሁ የሚል ከሆነ ከነሱ በምን ተሻልኩ ታዲያ ብሎ እምቢ ስላላቸው ነው እንጂ ሂድና ውረሮ ብሎ ነበር። ስለዚህ ነገ ጠዋት ለኔ ደግሞ ትግራይን ካሸነፈ በኋላ መጥቶ ለመውረር ስለሚችል ለመውረር ስለሚመጣ እንደሚመጣም ስለማቀው ይህንን ነገር የማያደርግ መሆኑን እሱን ማረጋግጡ ብሏቸዋል። ከዛ በኋላ የኢትዮጵያ በኩል ያለው ደግሞ የትግራይ ጉዳይ የኢትዮጵያ ጉዳይ ነው፣ ምንም አያገባውም ከሱ ጋርና ሁለት ሀገሮች ኤርትራና ኢትዮጵያ ብቻ ነው የምንነጋገረው ያለ ነው እንጂ ሂደህ ኦሮሞ አትወጋም፣ አማራ አትወጋም፣ ከአማራ ጋር ያለህ ጦርነት አቁም፣ ከትግራይ ጋር ጦርነት እንዳትጀምር የሚለውን ይህንን አይመለከተውም የሚል ደግሞ በኢትዮጵያ በኩል አለ። ግን ይህንን ሁሉ የሚደረግ ያለው ሴራ ነው የሚሉን ያሉት ደግሞ ሴራ ነው። ሴራው አሁን እንግዲህ እንደምታውቁት ቪዲዮ አጠራጠር አድርገን ስለምናመጣላችሁ እዚህ እናቆማለን። በሚቀጥለው ቪዲዮአችን ግን ቃል መገባላችሁ በደንብ ሰፋ ያለ ለምን አብይ አህመድ ሽማግሌዎችን በአሁኑ ጊዜ የሚልክ ያለው ውጊያው ስለፈራ ነው ወይስ ምን ለማድረግ ፈልጎ ነው? ምን አስቦ ነው? ይህንን ነገር በእርግጠኝነት ይህንን ብሎ ነው ብሎ የተረጋገጠ ያገኘ ነው ደግሞ አለ። እሱን እናመጣላችኋለን። ለምንድን ነው አብይ አህመድ አሁን እንደዚህ የሚል ያለው? ለምንድን ነው በኋላ መጥተው እንዳይጠይቁት ነው ወይ የሚል ብቻ ዝርዝሩን እናመጣላችኋለን። ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሌሎቹ እንዲያዳምጡት አድማጮቼ ላይክ አድርጉት። ይህንን የምንለው እኛ ምንም ክፈሉን ምናምን አንልም። ላይክ የሚለው ግን ህዝባችን እንዲሰማው እንፈልጋለን። ደህና ዋሉ፣ ደህና ደሩ። ቻው።